ሰላም ሰላም ማንቹናውያን እንዴት ናችሁ? ቤተሰቦቻችን ሁሉ ሰላም ተገኘን። እንደተለመደው ዩናይትድን የተመለከቱ ለእናንተ የሚመጥኑ ዜናዎችን ይዘንላችሁ ተገኝተናል። ቤተሰቦች ስለ አፍሪካ ዋንጫና ስለ ብሪያን እምቡሞ እንደዚሁም ስለ አማድ ዲያሎ የተሰማ መረጃ አለ። እሱን መረጃ የምነግራችሁ ነው የሆነው። ከበርንመዙ ጨዋታ በኋላ እንዴት ይሆናል እነኚህ ተጫዋቾች ለአስቶን ቪላስ ጨዋታ የሚለውን ምላሽ እሰጣችኋለሁ። ከዛ ውጭ ግን ትላንት ዩናይትድ ልምምድ በሚያደርግበት ሰዓት ቲሙ ያልተያዩ ተጫዋቾች አሉ ልምምድ ሲሰሩ። ግን አሁንም ሼሽኮ ምናልባት ለበርንመዙ ጨዋታ ሊስት ውስጥ ሊካተት ይችላል ተብሎ በአንድ ታማኝ ጋዜጠኛ ተነግሯል። ወኪሉ ትላንት የተናገረውን አንድ ነገር ነግራቸው ነበር። የቤንጃሚን ሼሽኮ ዛሬ ደግሞ ስለ ዩናይትድ የአጥቂ መስመር እና እንዲሁ ስለ ሩበን አሞሪም ቲም ግንባታ፣ ስለ ዩናይትድ ተስፋ የሰጣቸው አስተያየቶች አሉ። እሱን እነግራችኋለሁ። ከትላንት የቀጠለ ነው። የቀድሞ የዩናይትድ ሌጀንድ ተጫዋች ኒማንያ ቪዲች ስለ ሄቨን የተናገረው አስገራሚ ንግግር አለ። ምን አለ? እሱን ትሰማላችሁ። በቅድመ ዝውውር ዜናዎች ደግሞ የተስተባበለ ዜና እነግራችኋለን። ሰርጂዮ ራሞስ የዩናይትድ ዝውውርን በተመለከተ እውነታው ተነግሯል። እውነታው ምንድን ነው? አብራችሁኝ ስትቆዩ ታገኛላችሁ። ዴቪድ አፈን ግሩበር የተባለ ተከላካይ ዩናይትድ ይፈልጋል። ስለሱ ስለ ማርክ ጉሂም የዩናይትድ ዝውውር ጉዳይ ያለውን እውነታ ነግራችኋለሁ። ቤን ጃኮብስ ስለ ኮቢ ሜይኖ ወቅታዊ ሁኔታ የሰጠው አስተያየት አለ። አዲስ ነገር ነው። እሱንም የምነግራችሁ ይሆናል። ሩበን አሞሪም ለምን ይህን ተጫዋች ሊጠቀምበት አልፈለግም ለሚለው ምላሽ ሰጥቷል። ምላሹ ምንድን ነው? ከዜናው ትሰማላችሁ። ስለ ሴሜንዮ ደግሞ ሁለት የሚታመኑ ጋዜጠኞች የተለያዩ ሁለት ንግግሮችን ተናግረዋል። እንደው ምን ተናገሩ እነኚህ ጋዜጠኞች የሴሜንዮን ዝውውር በተመለከተ የሚለውን እንደዚሁ ወደ እናንተ አደርሳለሁ። አንድ ታዳጊ ተጫዋች ዩናይትድ አስፈርሟል። ሶክራተስ ይባላል። ልጁ ማን ነው? የት ቦታ ላይ ይጫወታል? ተሰሙታላችሁ ቤተሰቦች። ከዛ ውጪ ደግሞ ስለ ዩናይትድ የአማካይ ስፍራ ዝውውር በተመለከተ ከምናምናቸው ጋዜጠኞች የተሰሙ መረጃዎች አሉ። እነሱን ነግራችኋለሁ። ስለ ባሌባ፣ ስለ ኢሌት አንደርሰንን የተመለከቱ ናቸው። በተለይ ብቻ አብራችሁኝ ስትቆዩ ቤተሰቦች ይህንን ቪዲዮ ላይክ እያደረጋችሁ ቆዩና ብዙ መረጃዎችን ታገኛላችሁ። እስከ መጨረሻው የምትጠብቁ ከሆነ መልካም ቆይታ ይሆንላችሁ። አብራችሁኝ ቆዩ። የሞሮኮ የአፍሪካ ዋንጫ ሊደረግ የቀሩት በጣም ጥቂት በጣት የሚቆጠሩ ቀናት ብቻ ናቸው። ይህን ተከትሎ ብሔራዊ ቡድኖች የተጫዋቾችን ጥሪ ይፋ እያደረጉ ነው። ከዛ ባለፈ እንደዚሁ የቡድናቸውን አምበልም ከወዲሁ ይፋ ያደረጉ ብሔራዊ ቡድኖች አሉ። የካሜሮን ብሔራዊ ቡድን በአፍኮን ላይ የዩናይትዱ የፊት መስመር ተሰላፊ ብሪያን እምቦሞ የቡድኑ አምበል ሆኖ እንዲያገለግል መመረጡን በሌኪፕ መረጃውን በዚህ መልኩ አውጥቷል። እና ብሪያን እምቦሞ የካሜሮን ብሔራዊ ቡድን አምበል የሆነ በሞሮኮ የአፍሪካ ዋንጫ ብሔራዊ ቡድኑን ይመራል ማለት ነው። እና ተጫዋቹ በበርንመዙ ጨዋታ ኦፍኮርስ የዩናይትድን ጨዋታ ያደርጋል የሚሉ ግምቶች በጣም ሰፊ ናቸው። ከበርንመዝ ጨዋታ በኋላ ግን ዩናይትድ እንዲለቀው ተጫዋቹን ይገደዳል። ዛሬ ዲሴምበር 12 ነው። እስከ ዲሴምበር 15 ድረስ ዩናይትድ ተጫዋቾቹን ማቆየት የሚችልበት እድል አለ። የፊታችን ሰኞ ነው ዩናይትድ ጨዋታውን የሚያደርገው። ስለዚህ ሰኞ ኤግዛክትሊ ዲሴምበር 15 ይሆናል ማለት ነው። እና ቤተሰቦቻችን ዩናይትድ እስከ ዲሴምበር 15 ድረስ ልጁን ተጠቅሞ የመልቀቅ ግዴታ ይኖርበታል ማለት ነው። እሱም ብቻ አይደለም ብሪያን እምቦሞን ከዛ ውጭ ማዝራዊንም ይለቃል ማለት ነው ለብሔራዊ ቡድን። ምናልባት የተለየ ነገር ተፈጥሮ ግን ከእግር ኳስ ፌዴሬሽኖቹ ጋር የሚያደርጉት ንግግር ሩበን አሞሪም እንዳለው የሚሳካ ከሆነና ከተስማሙ ለአስቶን ቪላው ጨዋታ ዩናይትድ ሊጠቀማቸው ይችላል። በተለይ እምቦሞና አማድ ዲያሎን ማለት ነው። ግን ሂደት ላይ ነን፣ እየተነጋገርን ነው ያለው አሞሪም። በተለይ ለአስቶን ቪላው ጌም በጣም ወሳኝ ይመስለኛል። የዩናይትድ አመራሮች እንደው በደንብ ማድረግ ያለባቸውን ነገር አድርገው ከእነኛ የአፍሪካ እግር ኳስ ፌዴሬሽን ፕሬዚዳንቶች ጋር መስማማት መቻል እና ለአስቶን ቪላ ጨዋታ ላይ አትሊስት እንድንጠቀማቸው ቢያደርጉ በጣም ጥሩ ስራ ይሆናል ብዬ ነው በግሌ የማስበው። ቤተሰቦች ብሪያን እምቦሞ በነገራችሁ ላይ ከበርንመዝ ጋር ከዚህ በፊት ባደረጋቸው ጨዋታዎች ጎል ማስቆጠር የሚቀናው ተጫዋች ነው እና
በብሬንትፎርድ እያለ 4 በርንመዝን ማሸነፍ ችሏል። 2 ጊዜ አቻ ወጥቷል። ምንም ጨዋታ በርንመዝን ገጥሞ አልተሸነፈም። ተጫዋቹ ባለፉት ባደረጓቸው ጨዋታዎች ላይ በአራቱ ከብሬንትፎርድ ጋር ሆኖ ከበርንመዝን ሲገጥሙ በ5 ጎሎች ላይ ኮንትሪቢዩት አድርጓል ማለት ነው። ተጫዋቹ በጎልና በአሲስት ተሳትፎ ማድረግ የቻለበት ሁኔታ ነው ያለው። ስለዚህ በጣም ጥሩ የሆነ ሪከርድ ታሪክ አለው። ብሪያን ምቦሞ የፊታችን ሰኞ ምሽት በሚደረገው የኦልትራፎርድ ጨዋታም ላይ በበርንመዝ ላይ ጎል ሊያስቆጥር ይችላል የሚሉ ግምቶች ከዚህ አንጻር በጣም ሰፊ ናቸው። ናስር ማዝራዊ በሞሮኮ ብሔራዊ ቡድን እንዲሁ በይፋ ጥሪ ቀርቦለታል። ተጫዋቹ ቀደም ብሎ የሞሮኮ ብሔራዊ ቡድንን እንደሚቀላቀል ግልጽ ነው። ምናልባት ለበርንመዙ ጨዋታም ላይ ተጫዋቹ ላይ ይገኝ የሚችልበት እድል እንዳለ ነው እየተዘገበ የሚገኘው። ከዚህ በፊት ለአማድ ዲያሎም የኮትዲቫር ብሔራዊ ቡድን ጥሪ ማቅረቡን ነግረናቸዋል። ቤተሰቦች በዚህ ሳምንት በሚደረጉ የእንግሊዝ ፕሪሚየር ሊግ ከነገ ጀምሮ በጣም ተጠባቂ የሆኑ ጨዋታዎች አሉ እና ዩናይትድ ወደ ላይ ከፍ የሚልበት ምናልባት 4ኛ ደረጃ ላይ ሊቀመጥ የሚችልበት ትልቅ እድሎች ተመቻችቶለታል። ይህም የሚሆንበት ትልቁ ምክንያት አንድ ከዩናይትድ በላይ የሚገኙ ክለቦች እርስ በርስ የሚገናኙ መሆናቸውን ተከትሎ ነው። ለምሳሌ አሁን ክሪስታል ፓላስ ማንቸስተር ሲቲን ያገኛል ማለት ነው እና ከሁለቱ አንዱ ነጥብ መጣላቸው አይቀርም ወይም ሁለቱም ክለቦች ነጥብ ይጥላሉ በዚህ ጨዋታ ላይ። ለሲቲ ኦፍኮርስ በጣም ከባድ ጨዋታ ነው። ክሪስታል ፓላስ ሌላም ጊዜ ለማንቸስተር ሲቲ የሚተኛ ቡድን አይደለም። አሁን ደግሞ ጥሩ ፎርም ላይ ናቸው። በሜዳቸው ነው የሚጫወቱት እና ፖሲቢሊቲው አለ ማለት ነው ሁለቱም ቡድኖች ነጥብ ሊጥሉ የሚችሉበት። ግን ከሁለቱ አንዳቸው ነጥብ መጣላቸው ደግሞ ቢያንስ እርግጥ ነው ማለት ነው። ብቻ ነጥብ መጣላቸው አይቀርም። ክለቦቹ አቻ ወጡም ተሸናነፉም አንዱ ክለብ ነጥብ መጣሉ ስለማይቀር ማለት ነው። እንዲሁም አስቶን ቪላ አዌይ ነው የሚጫወተው። ኦፍኮርስ ከዌስትሃም ዩናይትድ ነው። ዌስትሃም ደካማ የሚባል ሲዝን እያሳለፈ ያለ ቲም ነው። ግን በእንግሊዝ ፕሪሚየር ሊግ ምንም አይነት ነገር ሊፈጠር ይችላል። ቪላም ነጥብ ሊጥል ይችላል ማለት ነው። ከዩናይትድ በላይ የተቀመጠ ቡድን ነው። ቼልሲም በኤቨርተን ነው ከሜዳው በሜዳው ላይ የሚጫወተው ኤቨርተንን በስታንፎርድ ብሪጅ ሲገጥም ሰማያዎቹ ወጥ የሆነ አቋም የላቸውም። ኦፍኮርስ በዚህ ሲዝን ከዩናይትድ እኩል ነጥብ ነው ያላቸው እኮ በነገራቸው ላይ ቤተሰቦቻችን። ግን ማሬስካ ይሞገሳል። ትላንት አንድ ጽሁፍ እያየው ነበር እና ማሬስካ የዩናይትድ አሰልጣኝ ቢሆን ኖሮ ይህኔ ስለስንብቱ ይወራ ነበር። አሞሪም ግን የዩናይትድ አሰልጣኝ ስለሆነ ብቻና እኩል ነጥብ ሁለቱም ቡድኖች ይዘው በእኩል ነጥብ በፕሪሚየር ሊጉ የተፎካከሩ ቢሆንም ግን ብዙ ስለ ስንብት እየተወራ ያለው አሞሪም ላይ ነው እና ማሬስካ እንደ ምርጥ አሰልጣኝ ቀጣዩ ጋርዲዮላ እየተባለ እየተሞካሸ ነው የሚል ሀሳብ አንድ የሆነ የማንቸስተር ዩናይትድ ደጋፊ አንስቶ ነበር እና ሁለቱ ቡድኖች አሁን ኮንሲስተንሲ የላቸውም። እውነት ለመናገር ቼልሲም በሆነ ወቅት ነጥብ ይጥላል። ኦፍኮርስ ቼልሲ ተጨማሪ ኤክስትራ የአውሮፓ ሻምፒዮንስ ሊግ ጨዋታ አለባቸው። ባለፈው የሻምፒዮንስ ሊግ ጨዋታም ላይ አዌይ ተጫውተው እንዲሁ መሸነፋቸው ይታወሳል። ቼልሲ የማይሸነፍ ቡድን አይደለም ወይ ነጥብ የማይጥል ቲም አይደለም። ኤቨርተን ደግሞ በአንዳንድ ጊዜ የሚያደርጉት አጫዋት በጣም አስቸጋሪ ነው። ብሬክ ለማድረግ ኤቨርተን መከላከል ከፈለገ ይከብዳል እና ቼልሲ ነጥብ ሊጥል የሚችልበት እድል ሰፊ ነው ማለት ነው ቤተሰቦች። እና እነኚህ 3 ጨዋታዎች ዩናይትድ የሚጠቀም ከሆነ ይጠቀማል ብለን እናስባለን። በበርንመዙ ጨዋታ ዕለት እንዲሁም ውጤት ሰምተው ነው ተጫዋቾቻችን የሚገቡት። ስለዚህ በርንመዝን አሸንፈው ወደ 4ኛ ደረጃ ሊጠጉ ወይም ሊቀመጡ የሚችሉበት እድል ከ6 በጣም ሰፊ እንደሆነ ነው የመርሃ ግብሩ መታዘብ የምንችለው። በትላንትናው የማንቸስተር ዩናይትድ የልምምድ ሴሽን ላይ የዩናይትድ ተጫዋቾችን ምስል ተመልክተን ነበር እና ምስሉን ስንመለከት ትንሽ ለየት ያሉ ክስተቶች ነበሩ። ዲያጎ ዳሎ በዩናይትድ ልምምድ ወቅት ብዙ አልተሳተፈም። ተጫዋቹ ከመሳተፍ ይልቅ በልምምድ ቦታ ላይ የሚጠቀሟት ሚኒ የሆነች መኪና አለች እና በእሷ ለልምምድ ጠቃሚ የሆኑ ማቴሪያሎችን እንደዚሁ ፕሮቫይድ በማድረግ ነው ተሳትፎ ያደረገው እና ጠንከር ባሉ ልምምዶች ላይ ዲያጎ ዳሎ አልተሳተፈም። ይሄ ምክንያቱ ምን እንደሆነ እስካሁን በግልጽ አልታወቅም። ግን ትልቁ ትኩረት የነበረው በዩናይትድ በኩል በጉዳት ቡድኑን ላያገለግሉ ይችላሉ ተብለው
ስማቸው ሲነሱ የነበሩ ተጫዋቾች አሉ እና እነኚህ ተጫዋቾች ላይ ነበር ትኩረት የተደረገው። ለምሳሌ በልምምድ ሴሽናቸው ላይ እነ ማቲያስ ዴሊክት፣ ቤንጃሚን ሼሽኮ እና ሃሪ ማጉዌርን የመሳሰሉ ተጫዋቾች አልታዩ። ስለዚህ ጠንካራውን ልምምድ አላደረጉም ማለት ተጫዋቾቹ ቀጣይ ጨዋታ ላይ ያመልጣቸው ይችላል ማለት ነው። ከዛ ውጪ ደግሞ ታዳጊዎቹ ሼል ላሲ እንዲሁም ጃክ ፍሌቸር ከዋና ቡድን ጋር ልምምድ ሲሰሩም ተመልክተናል። ታይለር ፍሬድሪስኮን እንዲሁ በታዳጊዎች ዘርፍ ዋናው ቡድን ተቀላቅሎ ልምምድ መስራት የቻለ ተጫዋች ነው። ነገር ግን ላውረን ዋይትዌል የተባለ ጋዜጠኛ በተለይ ስለ ቤንጃሚን ሼሽኮ ከጉዳት መመለስ በዚህ መልኩ አስተያየቱን ሰጥቷል። ያለው ጥበቃ ሼሽኮ በቦርንመዙ ጨዋታ ዕለት ተሳትፎ ሊያደርግ እንደሚችል ነው ያለኝ መረጃ ሲል ነው ታማኙ ላውረን ዋይትዌል የተናገረው። ተጫዋቹ ምናልባት በዩናይትድ ቦርንመዝ ጨዋታ ላይ በቤንችነት ቢያዝ ወይንም ደግሞ ስሙ ሊስት ውስጥ ቢሆን ብዙም አይገርመኝም ሲል አስተያየቱን ሰጥቷል ማለት ነው። እና ምንም እንኳን ተጫዋቹን ልምምድ ሲሰራ ቪዲዮ ላይ ባንመለከተውም ጠንከር ያለ ልምምድ ግን እንደ ላውረን ዋይትዌል ዘገባ ከሆነ ቤንጃሚን ሼሽኮ በዩናይትድ ስኳድ ሊስት ውስጥ ሊካተት ይችላል ብሏል። ትላንት አንድ መረጃ ነግሬያችሁ ነበር። የቤንጃሚን ሼሽኮን ነው መረጃ ያደረስኳችሁ ቤተሰቦች። ሼሽኮን ፍጹም እንደው ለዩናይትድ ባይፈርም ኖሮ እስከ ሕይወቱ ፍጻሜ ፍጹም ሊሰስተው የሚችለውን ውሳኔ እንዳሳለፈ ይሰማው እንደነበር እና ፍጹም በዩናይትድ ውሳኔው ደስተኛ እንደሆነ ለወኪሉ ተናገረ ብለናችሁ ይህን መረጃ አድርሰናል። ወኪሉ በብዙ ጉዳዮች ላይ ነው አስተያየቱን የሰጠው። ትላንት ቃል በገባንላችሁ መሰረት ቀጣይ የተናገረችውን አንዳንድ ነገሮች እንደሆ ከሼሽኮ ጋር እያይዘን እናድረሳችሁ። ኤልቪስ ባሳኖቪች እንደዚህ ሲል ተናገረ። የማንቸስተር ዩናይትድ የፊት መስመር አጥቂ ተጫዋቾችን በተመለከተ ተጠይቆ ኩኛ፣ ብሪያን ቡሞ እና ሼሽኮ በጣም ጥቂት ጨዋታዎችን ነው አብረው መጫወት የቻሉት። እነኚህ ተጫዋቾች ተደጋጋሚ ጨዋታዎችን አብረው መጫወት እስካሁን ድረስ አልቻሉም። ስለዚህ የዩናይትድ የአጥቂ መስመሩ ምንም ጥያቄ የለውም ተሻሽሏል። ግን ይሄ ኮምቢኔሽን በደንብ እንዲመጣ አጥቂዎቹ ኢፌክቲቭ እንዲሆኑ ብዙ ጨዋታዎችን አብረው መጫወት መቻል አለባቸው። ከዛ በኋላ ሁሉም ነገር ለዩናይትድ ቀላል ይሆናል፣ በርካታ ጎሎችን ማስቆጠር ይችላሉ ሲል ነው የዩናይትድን የአጥቂ መስመር በዚህ መልኩ ያሞካሸው። ኤልቪስ እንደዚሁ ስለ ማንቸስተር ዩናይትድ ቡድን ግንባታም አስተያየቱን ሰጥቷል። ዩናይትዶች ባለፈው ጥር የዝውውር መስኮት ባለፈው ክረምት የዝውውር መስኮት በርካታ ጥሩ ፊርማዎችን ከውነዋል። በጣም ኤክሰለንት የሆኑ ተጫዋቾችን ነው ወደ ቡድኑ መቀላቀል የቻሉት። እነኚህ ተጫዋቾች ለዘንድሮ ብቻ አይደለም ለቀጣዮቹ ዓመታትም ቡድኑን በጣም በጥሩ ሁኔታ ማገልገል የሚችሉ የዩናይትድን ማሊያ ለመልበስ ብቁ መሆናቸውን ያረጋገጡ ተጫዋቾችን ነው ያስፈረሙት ብሏል። ስለዚህ በቀጣይ ዩናይትድ ለዋንጫ የሚፎካከር ቡድን እንዲሆን መጠበቃችን አግባብ ነው ሲል ነው የተናገረው። ነገር ግን ሁሉም ነገር በአንድ ምሽት ይሆናል ብሎ መገመትም አግባብ አይደለም ይላል። እያንዳንዱ ፕሮጀክት ጊዜ ይፈልጋል፣ ትክክለኛ ውሳኔዎችን ይፈልጋል እና እኔም ዩናይትድ ትክክለኛ ውሳኔን ትክክለኛ መንገድ ላይ ያለ ቡድን እንደሆነ ይሰማኛል ሲል ነው የተናገረው። እንደዚሁም አለ በመጨረሻ ማንቸስተር ዩናይትድ በቀጣዮቹ 2 ዓመታት የፕሪሚየር ሊግ ዋንጫን ለማንሳት መፎካከር የሚችል ቡድን እንደሆነ እገምታለሁኝ ሲል ነው እንግዲህ ቤንጃሚን ሼሽኮ ወኪል ዩናይትድ በቀጣዮቹ ጥቂት ዓመታት ላይ የፕሪሚየር ሊጉን ዋንጫ የሚያነሳ ቡድን እንደሚሆን የግል አስተያየትና ግምቱን የተናገረው። ቅድም ከተከላካዮች ዜና ጉዳት ጋር በተያያዘ በተለይ ማቲያስ ዴሊክትን ስም ጠቅሰን ነበር ቤተሰቦች። አሁን ምናልባት ማቲያስ ዴሊክት እና እንዲሁም ሃሪ ማጉዌር መጎዳታቸውን ተከትሎ ለሄቨን ጥሩ አጋጣሚ የፈጠረ ይመስለኛል እና ይሄ ተጫዋች ደግሞ በወልቭሱ ጨዋታ ያሳየው ብቃት ከበርካቶች ትኩረትን እንዲያገኝ እና ስለ ተጫዋቹ እንዲወራበትም አድርጎ ከነኚህ ስለዚህ ልጅ እንደሆነ ብዙ ተናግሬያለሁ። በጨዋታው በጣም ኢምፕሬስ ስላደረገኝ ግን የኒማንያ ቪዲችን አስተያየት ደግሞ ልንገራል። ቪዲች ስለ ሄቨን እንደዚህ ሲል ተናግሯል። ሪዮ ፈርዲናንድ ብዙ ጊዜ ስለ ሌኒ ዮሮ ሲያወራ እሰማለሁ። ነገር ግን ሄቨን ማንም ሰው በብዛት ያላወራለት እና የትኛውም የፕሪሚየር ሊጉ አጥቂዎች እንደዚሁ እሱን ለመቅጠም ዝግጁ ያልሆኑለት ተጫዋች ነው ሲል
ይሄ ተጫዋች በተለይ በላየኖች መካከል እንዲሁ በጣም ጥሩ ኳሶችን ፓስ ያደርጋል ሲል አደነቀው። ከዛ በኋላ ምንም አይነት ድራማ የሚፈልግ ልጅ አይደለም ነው የሚለው። ይሄ በማህበራዊ ሚዲያ ላይ እንዲሁ የመጋለጥ እና ይህኝ ማለት የማይፈልግ ግን ደግሞ ሜዳ ላይ ደግሞ ሲጫወት ፍጹም ፍርሃት የሌለበት ተከላካይ ነው ብሎ ነው ቪዲች የሚያደንቀው እና ለሩበን አሞሪም አንድ ምክር ይሰጣል። በሩበን አሞሪም የሶስት ተከላካዮች አሰላለፍ ላይ አሞሪም ሌኒ ሊቻን እና ሄቨንን ያሰልፍ ባክስሪ አድርጎ ከዛ በኋላ የትኛውም የአጥቂ መስመር ተጫዋች በፕሪሚየር ሊጉ እነሱን ለመግጠም ዝግጁ አይሆንም ሲል ነው ቪዲች በዚህ መልኩ ያደነቀው እና ለሩበን አሞሪም ምክር መሰል አስተያየቱን በአሰላለፍን በተመለከተ ተከላካይ ቦታ ላይ እየሰጠው ማለት ነው እና አርሰናሎች ይህን ተጫዋች ለዩናይትድ አሳልፈው በመስጠታቸው የሚቆጩ ይመስለኛል ብሏል። ማንቸስተር ዩናይትድ ደግሞ ተጫዋቹን ማግኘቱ ትልቅ በረከት ነው ሲል ነው ያደነቀው ኒማንያ ቪዲች እና እኔ አንድ የሳበኝ አስተያየቱ ለሩበን አሞሪም የሰጠው ምክር ነው። በነገራችሁ ላይ ሌኒ ዮሮን አሁን በቀኝ በራይት ሴንተር ባክነት ሚና በሱ ፎርሜሽን እንደዚሁም የሴንትራል ሴንተር ባክነት ሚናን ደግሞ ለሄቨን ልክ እንደ ወልቭሱ በሰጥቶት በግራው ደግሞ የሌፍት ሴንተር ባክ ሚናን ለማርቲኔዝ ሰጥቶት የዩናይትድን የኋላ መስመር በዚህ አሰላለፍ እኔ ልመለከተው እፈልጋለሁ። ቤተሰቦቼ እናንተስ ምን ሀሳብ አላችሁ? ከታች ሀሳብ ካላችሁ በኮሜንት እንድታሰፍሩ ጠይቃለሁ። በቀጥታ ወደ ቅድመ ዝውውር ዜናዎቻችን እንለፍ። ቤተሰቦች የሰርጂዮ ራሞስን ዜና ላንሳላችሁ እና ያው ሰሞኑን ሲወራ ስለነበር እና እውነታው ላይ እንደው በጣም ሲሪየስ አድርጋችሁ አትውሰዱት ብዬ ስናገር ነበር። አንዳንድ የስፔን ጋዜጦች ከፊጃጄስም ውጭ ያሉ ማለት ነው። ስለ ፊጃጄስ ብዙ አውርቻለሁ ታውቁታላችሁ ብዬ አስባለሁ። በተደጋጋሚ ስለወራው የማይመስሉ ወሬዎችን ነው ፊጃጄስ የሚያወራው። ለአርዳ ጉለር እንኳን ዩናይትድ በጣም ከፍተኛ የዝውውር ገንዘብ ለመክፈል ተዘጋጅቷል ሲል ፊቻጄስ ትላንት ዘግበው ነበር እና እኔ እንደተለመደው ስለማላምነው ዜናውን አለፍኩት ማለት ነው እና የዩናይትድን ዜና በተመለከተ ፊቻጄስ የሆነ ነገር ሳያወራ የሚያድር ጋዜጣ አይደለም። በተለይ የማድሪድ ተጫዋቾችን በሙሉ ማለት ይቻላል እውነት ለመናገር ቤተሰቦቼ እንደው ከኔ ውጭ እናንተም በማህበራዊ ድረገጾች ላይ እንዲህ አይነት ነገሮችን ታዘባችሁ ሊሆን ይችላል እና ፊቻጄስ የሚያወጣው ዜና የማድሪድ ተጫዋቾችን በሙሉ ወደ ዩናይትድ የሚወስድ አይነት ዜና ነው። በቃ ስማቸውን ያላነሳ የለም ማለት ነው እያንዳንዱ ነው። በተለይ አማካዮቹ አሁን ደግሞ በአርዳ ጉለር መቶ ትላንት ዜና ይዘው ወጥቷል እና እንደዚህ ያሉ በተለይ ከስፔን አንዳንድ ጋዜጦች ሁሉ ማለት አይደለም እንደነ ማርካ እንደነ ኤኤስ የሚታመኑ ጋዜጦች አሉ። ግን የራሞስን ጉዳይ በጥርጣሬ እንዲሁ ተመልክቼው ነበር። አሁን ፋብሪሶ ሮማኖ ትላንት በዚህ ጉዳይ ላይ ምላሽ ሰጥቶበታል። ያው ብዙ እንደዚህ አይነት ዜናዎች ዩናይትድን በተመለከተ ሲወጡ ፋብሪሶ ጥያቄ ይቀርብለታል ታውቃላችሁ። ስለዚህ እሱ ምላሽ ለመስጠት ይገደዳል እውነታው ላይ እና ፋብሪሶ ሮማኖ ምንድን ነው የተናገረው? ይሄ ተጫዋች ወደ ማንቸስተር ዩናይትድ ለማምራት ኮንትራት ቀርቦለታል የሚል ምንም አይነት መረጃ አላገኘሁም ብሎ ነው እሱ ያረጋገጠው። ኦፍኮርስ ተጫዋቹ ፍሪ ኤጀንት ነው፣ ክለብ እየፈለገ ነው፣ በአውሮፓ ትልቅ ሊግ ውስጥ የመጫወትም ፍላጎት አለው ራሞስ ብሏል። ነገር ግን ዩናይትዶች ኮንትራት አቅርበውለታል የሚባለው ነገር ፍጹም ሐሰት ነው። ለእኔ የደረሰኝ ይህንን የተመለከተ ምንም አይነት መረጃ የለም ሲል ፋብሪሶ ሮማኖ በ4 ነጥብ እንግዲህ ሚስማሩን መቶታል ማለት ነው እና የሰርጂዮ ራሞስ ወሬ ምናልባት የዩናይትድን ስም በመያዝ ከዩናይትድ ጋር ስሙን በማያያዝ ሌሎች ክለቦች እንዲያስፈርሙት ለመቀስቀስ የተደረገም እንዲሁ የስም ማያያዝ ሊሆን ይችላል። ብዙ ጊዜ ኤጀንቶች እንደዚህ አይነት ነገር ይጠቀማሉ እና ዩናይትድ ፈለገው ከተባለ ያው ብዙ ይወራል። ብዙ ሽፋን ካገኘ ደግሞ የሌሎች ክለቦች ሰዎች ትኩረት ይሰጡታል ሳይፈልጉና በዛ ምክንያት የተጫዋቹ ፈላጊ እንዲመጣለትና ለሌሎች ክለቦች እንዲፈርም ሆን ተብሎ የተደረገ ነው ተብሎ ነው የተገመተው ማለት ነው እና በዚህ መልኩ የዚህ ተጫዋች የዩናይትድ ዝውውር ዜና ምላሽ ተሰጥቶበታል። ሮብ ዳውሰን አያይዞ እንደዚሁ ከሰርጂዮ ራሞስ ወሬ ጋር አያይዞ አሁን የዩናይትድ ይሄ እድሜያቸው በጣም የገፉ ኦፍኮርስ ከዚህ በፊትም ተብሏል እናውቀዋለን ከፍተኛ ደሞዝ የሚጠይቁ ፊርማዎችን ዩናይትድ አያመጣም። ለምሳሌ ሮናልዶን በ2021 አስፈርመናል እና አንዳንዶች ስህተት ነበር ያ ፊርማ ብለው የሮናልዶ መመለስን ይገልጻሉ። ሲመጣ ግን እድሜው ገፍተዋል። ያው ሮናልዶ ታውቃላችሁ በወቅቱ ከፍተኛ የሆነ ደሞዝ ተከፍሎታል።
ሌሎችም ተጫዋቾች መጥቀስ ትችላላችሁ። ራፋኤል ቫራን ከሪያል ማድሪድ፣ ካሳሜሮን እንዲሁ ከዛው ማድሪድ ዩናይትድ የሰራቸው ስህተቶች ናቸው። እነ አሌክሲስ ሳንቼዝን በሌሎች ክለቦች ላይ ከፍተኛ የሆነ እንግዲህ እድሜያቸው ገፍቶ ደሞዝ እየከፈለ ለማጫወት ዩናይትድ ጥረት ያደረገበት ሁኔታ ነው የሚገኘው እና ይሄ የግሌዘሮች አካሄድ ነው። ግሌዘሮች ይሄን ለምንድን ነው የሚያደርጉት? ደግሞ የደጋፊዎቹን ቀልብ ለመግዛት ነው። እንደውም እዚህ ጋር አንድ ነገር አስታወሰኝ ቤተሰቦች፣ የርገን ክሎፕ ከጀርመን ወደ እንግሊዝ መጥተው ሊቨርፑልን ከመያዛቸው በፊት የአሰልጥንን ጥያቄ ካቀረቡላቸው ክለቦች መካከል አንዱ ዩናይትድ ነበር። በቅርቡ በሰጡት አስተያየት መሰረት ክሎፕ ምን አሉ መሰላቸው? ክለቦቹ ሲያናግሩኝ ሊቨርፑልም የራሱን ፕሮጀክት ነው ያብረራልኝ ያሉት እና የዩናይትድ ሰዎችም ለምንድን ነው ዩናይትድን ያላስከው ብለው ሲጠይቁት ነው ክሎፕ እንደዚህ ብለው የመለሰው። የዩናይትድም አመራሮች ፕሮጀክታቸውን ሲያስረዱኝ ነበር። ነገር ግን አብዛኛው ጊዜ ሲሉኝ የነበረው ፖል ፖግባን ከጁቬንትስ እናመጣልሃለን፣ ጀደን ሳንቾን ከዚህ ቦታ ላይ እናመጣልሃለን፣ በቃ የሆኑ ስታሮችን እየጠቀሱ እኔን ለማሳመን እየተጠቀሙት በአጠቃላይ እንደዚህ አይነት ተጫዋቾችን ወደ ክለቡ እንደሚያመጡልኝ ቃል መግባትና እናደርግልሃለን የሚል ነገር ነው እና እኔ ደግሞ ይሄ አላሳመነኝም ነው ያለው ክለብ ዩሲ። እኔ ይሄ አላሳመነኝም። እኔ ፕሮጀክቱን የወደፊት እቅዱን ነው የክለቦችን ስገመግም የነበረው እና ከዩናይትድ በተሻለ ሊቨርፑል እቅድ በጣም ጥሩ ሆኖ አገኘሁት እና በዛ ምክንያት ሊቨርፑልን ተቀብዬ ሊቨርፑልን ልቀላቀል እችላለሁ አለ። አሁን ይሄ ያነሳውላቸው ለምን መሰላቸው ቤተሰቦች? ግሌዘሮች ሁልጊዜም ቢሆኑ በደጋፊ ዌቭ ነው የሚሄዱት። በወቅቱ ብዙ ተቃውሞ ሲነሳ የሆነ ጊዜ ዝውውር አንፈጽምም ብለው ቁጭ ብለው እንኳን የዝውውር መስኮቱ ሊዘጋ ሲል ብሌዘር አውት የሚል ተቃውሞ ሲመጣና የዩናይትድ ደጋፊ ተጽዕኖ ያሳድራል ሆ ሲልባቸው ሰንበዲን በትልቅ ገንዘብ እንደዚህ ያመጣሉ ማለት ነው እና ደጋፊውን ዝም ለማስባል የሚወስዱት እርምጃ ነበር። አሁን ከራትክሊፍ በፊት እያልኩ ነው ማወራችሁ እና ይህን ያነሳሁት በሰርጂዮ ራሞስ ምክንያት ነው። እንደዚህ አይነት ዝውውሮች አሁን በራትክሊፍ የአስተዳደር ዘመን ግን በፍጹም የሚሆኑ አይደሉም ለማለት ነው። ዩናይትድ እንደው አይፈጽምም እንደዚህ አይነት ዝውውር ብዬ በእርግጠኝነት መደምደም ባልችልም፣ ግን የመሆን እድሉ በጣም ጠባብ ነው። ለዛም ነው የሰርጂዮ ራሞስ ዩናይትድ ዝውውር የተስተባበለው ከዩናይትድ ፖሊሲ ጋር የሚሄድ ተጫዋች እንዳልሆነ በተለያዩ ታማኝ ጋዜጠኞች ተረጋግጦ ማለት ነው። ይሄ ማለት ግን ዩናይትድ ተከላካይ አይፈልግም ማለት አይደለም። ቤተሰቦች ሰሞኑን እንኳን የኢሊቼውን ኦስትሪያዊ የሆነ ሴንተር ባክ ተጫዋች ዴቪድ አፍን ግሩበር ተብሎ ይጠራል። ይህን ሴንተር ባክ ለማስፈረም ዩናይትድ እየተመለከተ ነው ተብሎ ተወርቷል። ተጫዋቹ ያለው ኮምፖዥር እንደዚሁም የአየር ላይ የመከላከል ብቃቱ ከዛ ውጭ ደግሞ ከተከላካይ መስመር እየተነሳ እስከ አማካይ ድረስ መጥቶ መጫወት መቻሉ ተጫዋቹን ወጣቱ ማቲያስ ዴሊክት ተብሎ ቅጽል ስም እንዲሰጠው አስችሏል እና በርካታ ክለቦች ቢፈልጉትም ግን ዩናይትዶች ምናልባት ይሄንን የተከላካይ መስመር ወደ ክለቡ ለማምጣት እየተመለከቱትና በቅርበት እየተከታተሉት ያለ ተጫዋች ስለመሆኑ ነው የተነገረው። ከዛው ከፕሪሚየር ሊግ ደግሞ የማርክ ጉሂ ፈላጊ መሆናቸው ከዚህ በፊት ሰምታችኋል ቤተሰቦች። እንደው ምን አዲስ ነገር አለ ስለዚህ ተከላካይ ካላችሁ ፈላጊው ብዙ ነው። ጉሂ ታውቃላችሁ አሁን ፍሪ ኤጀንት ነው የሚሆነው። ዩናይትድ በቀላሉ የሚያገኘው ተጫዋች አይደለም። ለምንድን ነው ላያገኘው የሚችለው? አንደኛ ልጁ ወደ ዩናይትድ የመምጣት ፍላጎት ይኑሮ አይኑሮ የታወቀ ነገር የለም። ምክንያቱም ፍላጎት ይቀድማል ከሁሉም ነገር። ከዚህ በፊት ለሊቨርፑል ለመፈረም እጅግ በጣም ተቃርቦ ነበር ተጫዋቹ። ስለዚህ ወደ ሊቨርፑል ለብሔር ተጫዋቹ አሁን የቀረው ነገር ፊርማ ማኖር ብቻ ነው ማለት ነው። እንግዲህ ድርድር ምናምን የሚባል ነገር የለም። ፍሪ ኤጀንት ሆኖ መፈረም አሊያም ደግሞ ጥር ላይ ከሆነ ኦልሞስት በአብዛኛው የልጁ የዝውውር ሁኔታዎች በባክግራውንድ ተሰርተው አልቀዋል ማለት ነው እና የዩናይትድ ግን እንደ አዲስ የሚጀመር ድርድር ነው። ፕላስ እሱን ለማሳመን ደግሞ በጣም ኤክስትራ መሄድ ያስፈልጋል። ዩናይትዶች ያደንቁታል፣ ዩናይትዶች ይፈልጉታል። ማርክ ጉሂ ወደ ዩናይትድ ቢመጣ ለዩናይትድ ተከላካይ መስመር በጣም ጠቃሚ ተጫዋች ይሆናል። ነገር ግን ከዩናይትድ ውጭ ሊቨርፑል ይፈልገዋል። አሁን ደግሞ እየተባለ እንዳለው ባየር ሙኒክም የተጫዋቹ ፈላጊ ሆኖ ብቅ ብሏል። እንደውም የጀርመኑ ክለብ ቺፍ የሆኑት ማክስ ኢብርል ወደ እንግሊዝ በማምራት ከተጫዋቹ ወኪል ጋር ሁሉ ለመነጋገር ዝግጁ ናቸው ሲል ነው ፍሎራን ፕሌተንበርግ የተናገረው። ከባየር ሙኒክ ውጭ ደግሞ ሪያል ማድሪድ፣ ባርሴሎና፣ ቅድም እንደነገርኳቸው ሊቨርፑል ማርክ ጉሂን ማስፈረም ይፈልጋሉ።
በዛ ምክንያት ለዩናይትድ ፉክክሩ በጣም ከበድ ያለ ይመስላል። ፍላጎቱ ከተጫዋቹ ካልመጣ በስተቀር ማለት ነው። ግን ዩናይትድ በቀጣይ የዝውውር መስኮቶች ላይ ተከላካይ ማምጣቱን እንደማይቀርና በሊስታቸው ላይ ያለ አንድ ሊያስፈርሙ የሚፈልጉት ፖዚሽን እንደሆነ ነው የተገለጸው። ተአማኙ ጋዜጠኛ ቤን ጃኮብስ እንደተለመደው በዩናይትድ ስታንድ ቻናል ላይ ቀርቦ ትላንት ስለ ዩናይትድ ሰሞኑን የተወሩ ጉዳዮችና በበርካታ ጉዳዮች ላይ እንዲሁ ምላሽ ሰጥቷል። ወቅታዊ የሆኑ አንገብጋቢ ስለሆኑ ጉዳዮችም ነው ምላሽ የሰጠበትና ስለ ዝውውር ያነሳቸው ነገሮች አሉ። እነሱን በኋላ እመጣበታለሁ። ቤተሰቦች አሁን ስለ ኮቢ ሜኖ የተናገራትን አንድ ነገር ግን እዚህ ላይ ማንሳት ፈለጉ። ሰሞኑን ስለ ኮቢ ሜኖ በጣም በብዛት እያወራን ስለሆነ ቤተሰቦቼም እንዳትሰላችሁ፣ እንደው ሩበን አሞሪም ለምንድን ነው ይሄ ተጫዋች በዩናይትድ አሰላለፍ ውስጥ ለመሰለፍ ብቁ አይደለም ብለው እንዲያምኑ ያደርጋቸው? አሰልጣኙ ምንድን ነው ስለ ተጫዋቹ የሚያስቡት የሚለውን ነው ማንሳት የፈለግኩት እሱ ከተናገረው ንግግር አንጻር ማለት ነው። እና ኮቢ ሜኖ እንደው እንደ ሳላ ወጥቶ አለ እንደ መሐመድ ሳላ ወጥቶ ቦምብ የሆነ ንግግር ባያደርግም ግን በዩናይትድ ቤት ደስተኛ አይደለም። ምክንያቱም ተጫዋቹ እንደው በይፋ ወጥቶ ለጋዜጠኞች ቅሬታውን ባይናገርም በውስጡ ግን አሞሪም የመሰለፍ ዕድል እየሰጠው አለመሆኑን ተከትሎ አቂሟል እሱ የሚለው እና ፍጹም ደስተኛ አይደለም በዩናይትድ ቤት። ዓለም ዋንጫው አለ አለ። በዛ ላይ ደግሞ የሚዲያውም ጩኸት አለ። እንደምታውቁት ፖል ስኮልስ በተለይ አሁን ሩበን አሞሪምን በደንብ አድርጎ ነው አንቆ ያዘው። ምላሽ ይፈልጋሉ ሁሉ እያለ ነው። አሰልጣኙ ማብራሪያ ያስፈልጋል ለዚህ ጉዳይ ላይ ክለቡ ሁሉ አሰልጣኙን ሊጠይቅ ይገባል እያለ ፖል ስኮልስ ግፊት እያደረገ ነው እና እንደዚህ አይነት ጫናዎች ከውጭ በተለይ ከዩናይትድ ሌጀንድ ተጫዋቾች ፖል ስኮልስን ከመሰለ ተጫዋች በተለይ አሰልጣኙ ላይ እንደዚህ አይነት ቅሬታዎች ሲነሱ ወይንም ደግሞ ስኮልስ የተጫዋቹን የውስጥ ቅሬታዎች አውጥቶ እንዲህ በአደባባይ የሚናገር ከሆነ ይበልጥ ነገሩ እየተቀጣጠለ ተጫዋቹን ይበልጥ ቅሬታ ውስጥ የሚያስከትተው ነው እና ከአሰልጣኙም ጋር ሊያጋጨው ይችላል። ይሄን ነገር ቤን ጃኮብስ ሲናገር ተጫዋቹ በይፋ ነው እንግዲህ ሚዲያ ላይ ባይወጣም ግን ቅሬታው በደንብ ውስጡ አለ ሲል ነው ተጫዋቹ ደስተኛ እንዳልሆነ በዩናይትድ ቤት ወይም በሩበን አሞሪም የተናገረው ማለት ነው። አሁን ግን ትልቁ ነገር አለ እንደው ላሳጥረውና ኮቢ ሜኖ ከክሪስማስ ወቅት ላይ ባለ በአፍሪካ ዋንጫው በአፍኮን ምክንያት አሁን ብዙ የመጫወት እድል ያገኛል ተብሎ ይጠበቃልና ራሱን ለማሳየት ትክክለኛው ጊዜ እንደሆነም በክለቡ አመራሮች ይታመናል ነው እሱ ያለው። አሞሪም ታለንቱን አይክድም። ታለንት እንዳለው ይሄ ተጫዋች በደንብ አድርጎ አሞሪም ያውቃል። ነገር ግን ሁለት ነገር ይጎለዋል እሱ የሚለው አሁን ድክመት ብሎ አሞሪም በዚህ ልጅ ላይ የያዘበት ምንድን ነው? አንደኛ ፍጥነት የለውም ነው። ማንቸስተር ዩናይትድ በሚጠቃ ሰዓት በካውንተር ተመልሶ በፍጥነት ኳስ የማስጣል ብቃት አለው ብሎ ሩበን አሞሪም አያስብም። ይሄም ተጫዋቹ ካለው ከስፒድ ጋር እና እንዲሁም ቲሙ በሚጠቃ ሰዓት መከላከል በሚያስፈልግ ሰዓት ተጫዋቹ ካለው ደካማ የመከላከል ብቃት አንጻር ነው እና እነኝን ሁለት ድክመቶች ነው ልጁ እንዲያሻሽል ሩበን አሞሪም እየፈለገ የሚገኘው ብሏል ማለት ነው። እና ሩበን አሞሪም ኮቢ ሜኖን የማያሰልፍበት ምክንያት እነኚህ ሁለት ነገሮች ናቸው ማለት ነው። እና አንደኛው የመከላከል ብቃቱን፣ ሁለተኛው ቲሙ በጣም በካውንተር አታክ በፍጥነት ሲጠቃ ተጫዋቹ ስፒድ ስለሌለው በጣም እያዘገመ ስለሆነ የሚጫወተው በፍጥነት ተመልሶ ወደኋላ ቲሙን የመከላከል ስራ ማገዝ ይችላል ብሎ ስለማያስብ ስፒድ ስለሌለው ማለት ነው ባጭሩ። እና እነኚህ ሁለት ምክንያቶች ተጫዋቹን ቤንች አድርገውታል። ለዛ ነው ካሳሜሮን ተመራጭ ያደረጉት ሩበን አሞሪም ሲል ነው እሱ የተናገረው ማለት ነው። እና በቀጣይ የአፍሪካ ዋንጫ ምክንያትና እንደው ተደራራቢ የሆኑ ጨዋታዎችም ቀጣይ እየመጡ ስለሆነ ግን ኮቢ ሜኖ ከወዲሁ ዝግጁ መሆን አለበት። ምክንያቱም የመሰለፍ ዕድሉን ያገኛል። ራሱን ማሳየትና አሰልጣኙን ማሳመን ደግሞ የእሱ ኃላፊነት ነው ብሏል ቤን ጃኮብስ። ቀጥለናል ቤተሰቦች፣ ወደ ዝውውር ዜናዎች ደግሞ እንለፍ። ቪዲዮን ግን ላይክ ማድረጋችሁን አትርሱ ቤተሰቦቼ። የትላንት ቪዲዮ ላይ ወደ 500 ከዛ በላይ ላይክ ሰጣችሁኛል። ዛሬ 600 ላይክ ማድረግ ግድ ነው። ሁላችሁም ይሄን ዜና የምትሰሙ ቤተሰቦች ቪዲዮን ላይክ ማድረጋችሁን አትርሱ። ቀጣይ መረጃ የሚሆነው ዩናይትድ አንድ ታዳጊ ስለማስፈረሙ ነው እና ይሄ ተጫዋች ማን ነው የሚለውን ነው መረጃ የምነግራችሁ። አሁን ስሙ ልጁ ሶክራተስ ተብሎ ይጠራል።
ከኢሊየት ለንደን አካዳሚ ነው ዩናይትድ ያስፈረመው። ይሄን ያው የማሰልጠኛ ተቋም ነው፣ ታዳጊዎችን ወስዶ የሚያሰለጥን በእግር ኳሱ ተቋም ነው እንጂ ክለብ አይደለም። እና ተጫዋቹ እንግዲህ ምን አይነት ተጫዋች ነው ብላችሁ ካላችሁኝ በአንደር 14 ግሩፕ ውስጥ ነው ሲሰለጥን የነበረው እና ይሄ ተጫዋች አሁን በሴንተር ባክ ተጫዋችነት ይጫወታል። የሚያስገርመው ግን ከዚህ በፊት በአርሰናል፣ በክሪስታል ፓላስ እና በቶተንሃም ሙከራ አድርጓል። ትሪያል ነው የሚሉት ፈረንጆች እና ይሄ ሙከራ ጊዜ ግን አልተሳካለትም በሶስቱም የለንደን ክለቦች። በአርሰናል፣ በፓላስ፣ በቶተንሃም ሙከራ አድርጎ ተጫዋቹ አትመጥንም ተብሎ ነው ከነኚህ ክለቦች ፕሮፌሽናል የሆነ ኦፍኮርስ ፕሮፌሽናል አንድሮም ግን ከአካዳሚው ጋር አብሮ የመስራት እድል ያልተሰጠው ግን በጣም ጠንክሮ ሰርቷል ተብሏል። ልጁ ወደ ዩናይትድ መጥቶ ከዩናይትድ ጋር ሙከራ ከማድረጉ በፊት ብዙ ጠንካራ የሆኑ ስራዎችን ሰርቶ ልጁ ከዚህ በፊት በሶስቱ ክለቦች እንደዚሁ ኢግኖር መደረጉን ተጫዋቹ ተከትሎ እልህ ውስጥ የገባ ነው የሚመስለው። ጠንክሮ ሰርቶ አሁን በዩናይትድ ባደረገው ትሪያል ግን ይሄ ልጅ የዩናይትድ ስካውቶችን አሳምኗል ተብሏል። እና እንግዲህ የዩናይትድ ስካውቶች ካመኑበት ልጁ የሆነ ነገር ቢኖረው ነው። አይ ቲንክ ቤተሰቦቻችን ሁልጊዜም ቢሆን በአርሰናል፣ በፓላስ እና በቶተናም ስካውቶች አትፈለግም ተብለህ ሪጀክት ተደረግክ ማለት አትችልም ማለት አይደለም። እዚህ ጋር ማስመር ያስፈልጋል። ታስታውሳላችሁ አሁኑ የአርሰናል ተጫዋች የሆነው ማርቲኔሊ በዩናይትድ ቤት ከአንዴም 3 ትሪያል አድርጓል። ይሄን ታውቃላችሁ ቤተሰቦቻችን። ወደ አርሰናል ከመሄዱ በፊት በዩናይትድ ቤት እንደው አንድ ጊዜ እኮ አይደለም ደጋግሞ ነው ትሪያል ያደረገው። ዩናይትድ ለመፈረም ያላደረገው ጥረት የለም ነበር። ልጁ ግን በተደጋጋሚ ዩናይትድ ቤት ቢሞክርም የዩናይትድ የወቅቱ ስካውት ሰዎች ግን አንተ አትመጥንም ብለው በዩናይትድ ኮንትራት አልሰጡትም ማለት ነው። ከዛ የት ሄደ ልጁ? አርሰናል ቤት ሄደ። አርሰናል ቤት ደግሞ እንዲሁ ሙከራ ሲያደርግ አርሰናል ቤት ተሳካለት ማለት ነው። እና ለዛ ነው ይሄ ዜና ምናልባት ከቀጣዮቹ 5-6 ዓመታት ውስጥ ምናልባት ስለ ሶክራትስ ምርጥነት የምናወራበት ዓመት ሊሆን ይችላል። አትርሱት ቤተሰቦቻችን። ስለ ሴሜንዮ ደግሞ አሁን እናውራ። ትላንት አንድ ዜና ያደረስኳችሁ ቤተሰቦቼ፣ አንቶኒዮ ሴሜንዮ የጋና ብሔራዊ ቡድንን ጥሪ ተጫዋቹ አልተቀበለም አመስግኖ አሁን ትኩረት ማድረግ እፈልጋለሁ በክለቤ በርንማውዝ ላይ ሲል አስተያየቱን በመስጠት ተጫዋቹ ለጋና እግር ኳስ ፌዴሬሽን ከብሔራዊ ቡድን ጥሪ እንዲቀነስ ጥያቄ አቀረበ በሚል ማለት ነው። ያው ጥያቄ ማቅረብ ሳይሆን ግዴታ የለበትም፣ ግን ልጁ እንደማይመጣ ነገራቸው ተብሎ ነው የተወራው። እኔ አሁን ይሄን 100% አልቀበለውም ብያቸዋለሁ ትላንት። ግን አንድ ተጫዋች በየትኛውም መስፈርት ቢሆን ዝውውር ይኖርበት አይኖርበት የብሔራዊ ቡድኑን ጥሪ ማክበር አለበት ብዬ ስለማላመን ነው። ሴሜንዮ ግን በህይወት ዘመኑ አንድ የሚመጣ አሁን ጥሩ እድል ላይ ነው ያለው። ምናልባት ቀጣይ ክለብ ይቀይራል። በጣም ጥቂት ቀናት ነው የቀሩት እሱ ክለብ ሊቀይር እና የጥር ዝውውር መስኮት ሲከፈት ልጁ ቦርንማውዝን ለቆ ለሌላ ክለብ ይፈርማል እና ጥንቃቄ ማድረግ የፈለገ ይመስለኛል። አላቅም እሱ እንዴት እንደተረዳው የብሔራዊ ቡድን ጥሪን ከግል ጥቅም ጋር እንዲሁም እናያይዝ ከሆነ የግል ነገር ኦፍኮርስ ይቀድማል፣ ይበልጣል። ግን ጋናውያንን ደግሞ አያስደስትም ይሄ ነገር። ኦፍኮርስ አውቃለሁ ጋና የቀድሞዋ ጋና አይደለችም። በአፍሪካ ዋንጫ አፍሪካን ሻምፒዮን ለመሆን ያላት እድል አሁን አይ ቲንክ በጣም ጠባብ ነው። ምክንያቱም ከጋና አሄድ ኦፍ የሆኑ ብዙ ክለቦች አሉ። በተለይ ሞሮኮ እነ ኮትዲቫር መጥራት ይቻላል። ጥሩ ጥሩ ቡድኖች አሉ አፍሪካ ዋንጫው ላይ እና ምናልባት ሴሜንዮ እኔ ባልሄድም ለጋና ብሔራዊ ቡድን ባልጫወትም ግን ቲሙ ውጤት ያው ቲሙ ተጫዋች አይጠም በሚል እሳቤም ሊሆን ይችላል። ወይስ ግን አሁን ዋናው ዜናችን እሱ ሳይሆን ስለ ዩናይትድ ዝውውሩ እንደው አንዳንድ ነገር ልላችሁ ነው። ከሁለት ጋዜጠኞች ነው ስለሱ ትላንት መረጃ ያገኘሁት። አንደኛው ቤን ጃኮብስ ነው። በዩናይትድ ስታንድ ዩቲዩብ ቻናል ላይ ቤን ጃኮብስ ተጠይቆ ስለዚህ ተጫዋች ጉዳይ በታሪክ ዩናይትዶች ይሄን ልጅ የመፈለግ ቀደም ሲልም ታሪክ አላቸው ብሏል። አይ ቲንክ አምና ክረምት የዝውውር መስኮት ላይ ለማለት ተፈልጎ ይሆናል። ከዛ በፊትም ሴሜንዮን ዩናይትድ ለማስፈረም ጥረት አድርጎ ነበር። ስለዛ ነው ያወራው ቤን ጃኮብስ። ነገር ግን አሁን አለ በዚህ ሰዓት ከዩናይትድ በላይ በዚህ ተጫዋች ዝውውር ሲሪየስ የሆነ ፍላጎት ያሳዩ ክለቦች ሌሎች አሉ ብሎናል። እንግዲህ በስም አልጠቀሰም ክለቦቹን፣ ግን ከዩናይትድ በላይ ሲሪየስ ሆነው ሴሜንዮን ለማስፈረም እየሰሩ ያሉ ክለቦች አሉ ሲል ነው እሱ የተናገረው ቤን ጃኮብስ ማለት ነው።
አሁን ቤን ጃኮብስ ይሄን አስተያየት ይስጥ እንጂ ደግሞ በሌላ በኩል ሌላኛው ተአማኝ የሆነ ጋዜጠኛ ነው። ይህም ስለ ዩናይትድ ሲያወራ በተለይ የዩናይትድ ቅርብ ሰው ነው ይባላል። አንድ ሚትን እንደዚህ ሲል ተናገረ። እሱ እንደሚያስበው ዩናይትዶች ይህን ተጫዋች ለማስፈረም በከፍተኛ ደረጃ ይንቀሳቀሳሉ እና ተጫዋቹን ማስፈረም አጥብቀው ዩናይትዶች ይፈልጋሉ። የዩናይትድን የአጥቂ መስመር ይበልጥ ይቀይረዋል፣ አስፈሪ ያደርገዋል ብለውም ዩናይትዶች ያስባሉ። ምክንያቱም ልጁ ሊጠቀሙ ያሰቡት እንደ ዊንግ ባክ ስለሆነ ነው እሱ የሚለው ማለት ነው እና በሁለት ቦታ ስለሚጫወት እንደ ክንፍም መጫወት ይችላል፣ 10 ቁጥር ቦታ እንደ ዊንግ ባክም መጫወት ስለሚችል ሩበን አሞሪም አጫወት እንዲሁ በአመቺ ስለሆነ በሁለት ቦታዎች ላይ መጫወት የሚችል መሆኑን ተከትሎ ዩናይትዶች ይሄን እድል ማስመለጥ አይፈልጉም። ስለዚህ በሴሜዶ ዝውውር ላይ ቁጭ ብለው አይመለከቱም ነው የሚትን አስተያየት። ባለፈው ክረምት ላይ በጣም ፍላጎት ነበራቸው ልጁን ለማስፈረም፣ ነገር ግን በመጨረሻ ዝውውሩ ሳይሳካ ቀረ። ምክንያቱም በርንመዞች 70 ሚሊዮን ፓውንድ እና ከዛ በላይ ነው ለዝውውሩ የጠየቁት ጠይቀው የነበረው ዩናይትዶች በዛ ምክንያት ዝውውሩን አቀዘቀዙትና በዛ ሁኔታ ላይ ዝውውሩ ሳይሳካ ቀረ። ሌሎች በርካታ ክለቦችም ሲፈልጉት ነበረ። ነገር ግን የትኛውም ክለብ 70 ሚሊዮን ፓውንዱን ለመክፈል ክረምት ላይ ፈቃደኛ አይደለም ነበር ብሎ ነው የተናገረው፣ ዩናይትድን ጨምሮ ማለት ነው። በዚህ ሲዝን ተጫዋቹ በጣም ጥሩ ጅማሮ አደረገ። ከዛም በኋላ ተጫዋቹ እንግዲህ በብዙ ክለቦች በድጋሚ ትኩረት ውስጥ ገባ ነው የሚለው። እንግዲህ ክረምት ላይ የሚፈልጉት ክለቦች በሙሉ አሁንም ፍላጎታቸው አገረሸ፣ መልሰው ተጫዋቹን ለማስፈረም ጥረት እንዲያደርጉ ምክንያት ሆናቸው ሲል ነው የተናገረው እና ዩናይትድ እሱን መፈለጉ ምንም ጥያቄ የለውም። በዚህ ተጫዋች ዝውውር ላይ ራሱን ማሳተፉ ዩናይትድ ምንም ጥያቄ የለውም። ባይተዋር ሆኖ አይመለከትም ይሄን ተጫዋች በተመለከተ ሲል ነው የሚናገረው እና በተለይ ተጫዋቹ የውል ማፍረሻ ሂሳብ የተቀመጠለት መሆኑን ተከትሎ ምናልባት ክለቦች ተጫዋቹን ለማስፈረም የሚወስኑ ከሆነ ነገሮች በሙሉ በጣም ቀላል ናቸው እና ዩናይትድን ለማሻሻል ደግሞ ትክክለኛው ተጫዋች ነው። ዩናይትድ በፋይናንስም ረገድ የምናየው ከሆነ ይሄን ልጅ ለማስፈረም በቂ የሆነ ገንዘብ ዩናይትድ ካዝናው ላይ ያለ። ስለዚህ ተጫዋቹ ምናልባት ለማንቸስተር ዩናይትድ ጥሩ አማራጭ ይመስለኛል ሲል ነው እንግዲህ አንዲ ሚትን በሴሜዶ ዙሪያ የሚከተለውን አስተያየት የሰጠው ማለት ነው እና ሁለት የተለያዩ አስተያየቶች ናቸው። ቤን ጃኮብስ እንደሚለው ከሆነ ዩናይትዶች በሌሎች ክለቦች ይህን ልጅ ሊበላ ይችላሉ ባጭሩ። ነገር ግን አንድ ሚትን ደግሞ ዩናይትድ ይህን ልጅ በቀላሉ ለሌሎች ክለቦች አሳልፈው አይሰጡም እና ፉክክር ውስጥ መግባታቸውና ይህን ተጫዋች ለማስፈረም ጥረት ማድረጋቸው አይቀርም በሚል ነው ሁለቱ ተአማኝ ጋዜጠኞች በዚህ መልኩ የተናገሩት። አሁንም ዜናዎቻችን የቀጥሉ ቤተሰቦች፣ ስለ ቤን ጃኮብስ እናወራ። አሁንም ስለ ቤን ጃኮብስ መረጃዎች ነው እንግዲህ የምናደርሳችሁ በተለይ በሆነ ተጫዋች ዙሪያ በዩናይትድ ስታንድ ላይ እንዲሁ ትላንት ብዙ ነገሮች ላይ ነው አስተያየት የሰጠውና በበርንመዙ ተጫዋች ላይ የሰጠውን አስተያየት በተመለከተ ላድርሳችሁ። እንደው ከዚህ በፊት ስሙን ሰምታችሁታል። ልጁን ወደ ማንቸስተር ዩናይትድ ይመጣል በሚል ከዚህ በፊት በተደጋጋሚ ሲወራ ነበር። ታይለር አዳምስ ተብሎ ይጠራል። ይህ አማካይ ስፍራ ተጫዋች አሜሪካዊ ነው። ተጫዋቹ በ2026 አለ ያው ጥር ላይ ማለት ነው አዲስ ዓመት ሊገባ በጣም ጥቂት የሆኑ ቀናት ስለቀሩ ማለት ነው በፈረንጆቹ እና በ2026 ምናልባት በርንመዝን ሊለቅ ይችላል ብሎ ነው የገለጸው። ኦፍኮርስ እድሜው 27 ነው ታይለር አዳምስ። ነገር ግን ተጫዋቹ ምናልባት ከዩናይትድ ፖሊሲ አንጻር እድሜው 27 ስለሆነ ዩናይትዶች ሊያስፈርሙት ይችላሉ የሚል ወሬ ቢኖርም ግን በማንቸስተር ዩናይትድ ስካውቶች ይሄ ተጫዋች ትልቅ ቦታ የተሰጠው የአማካይ ስፍራ ኢላማ ነው ብሎ ነው እሱ የተናገረው እና ሊስታቸው ውስጥ ይዘውታል፣ አካተውታል። አዲስ ስም ነው በዩናይትድ የግዢ ሊስት ውስጥ ከተካተቱና እንደው በርካሽ በጥር የዝውውር መስኮት ላይ በርካሽ ሊያመጧቸው ይችላሉ ተብለው ከሚታሰቡና ረካሽ አማራጭ ተደርገው ከሚቆጠሩ ተጫዋቾች መካከል አንዱ ታይለር አዳምስ ነው ሲል የተናገረው። እድሜው ገደብ እንደማይሆን 27 መሆኑ ምክንያቱም ዩናይትዶች እድሜያቸው ኦልሞስት ወደ 25 አካባቢ የተጠጉ ተጫዋቾችን እና ከዛ በታች የሆኑ ተጫዋቾችን እየፈለጉና እያዘዋወሩ ስለሆነ ማለት ነው እና በአሁን ሰዓት አለ ቤን ጃኮብስ በአሁኑ ሰዓት ይፋዊ የሆነ ድርድር እየተካሄደ አይደለም። ተጫዋቹ ግን ምናልባት ማንቸስተር ዩናይትድ በቀጣይ ጥቂት ሳምንታት ውስጥ የዝውውር መስኮቱ ሲከፈት በይፋ እንቅስቃሴ ሊደረግበት ይችላል እና የዩናይትድ አንዱ
የአማካይ ስፍራ የዝውውር አማራጭ ነው ሲል ቤን ጃኮብስ ስለዚህ ልጅ አስተያየቱን ሰጥቷል። የኢሊየት አንደርሰን ሁኔታንም በተመለከተ እንዲሁ ተናግሯል እና ቤን ጃኮብስ ሲናገር ኤሊየት አንደርሰን ምናልባት በጥር የዝውውር መስኮት ፎረስትን የሚለቅ ከሆነ በጣም ሰርፕራይዝ ሆናለሁ ብሏል። እንግዲህ እሱ ጥር ላይ ይለቃል ብሎ አይጠብቅም ማለት ነው። እንደ ቤን ጃኮብስ ንግግር ከሆነ ፎረስቶች ተጫዋቹን ጥር የዝውውር መስኮት ላይ እናጠዋለን ብለውም አይሰጉም። የመሸጥ ፍላጎት የላቸውም። ይሄን ያህል ክለቦችም እሱን ለማስፈረም ጥር ላይ ገፍተው ፑሽ ያደርጋሉ ብለው አያስቡም ነው እሱ የሚለው። ነገር ግን ለዩናይትድ ትልቁ ችግር እሱ ቤን ጃኮብስ እንደተናገረው ከሆነ ሌሎች ክለቦች በአማካይ ስፍራ ላይ እናስፈርማለን ብለው የያዟቸው ተጫዋቾች ዩናይትድ የያዛቸው ተጫዋቾች መሆናቸው ነው እና እስከ ክረምት የዝውውር መስኮት ድረስ የክለቡ አመራሮች አማካይ ለማስፈረም የሚጠብቁ ከሆነ እነ ማንቸስተር ሲቲ፣ ሊቨርፑል የመሳሰሉ ክለቦች እንዲሁም አርሰናልን ጨምሮ ተመሳሳይ የአማካይ ኢላማ ይዘው ነው ወደ ገበያ የሚወጡት ሲል ነው እሱ የሚናገረው እና የዩናይትድ የዝውውር ኢላማዎች በሙሉ አማካይ ስፍራ ላይ የእነኚህ ትላልቅ ክለቦች ኢላማዎች ናቸው ብሎ ነው የሚገልጸው። ለምሳሌ ኤሊየት አንደርሰን አንዱ ነው። ካርሎስ ባሌባም እንደዚሁ ማለት ነው። ሌላው ደግሞ አደም ዋርተር ነው ማለት ነው እና እንደኚህ ልጆች ለማስፈረም ዩናይትድ ከፍተኛ የሆነ ፉክክር ይጠብቀዋል ሲል ቤን ጃኮብስ በዚህ መልኩ ተናግሯል ማለት ነው። የእሱ ንግግር እንደሚጠቁመን ከሆነ ዩናይትድ እንደምንም ብሎ እንግዲህ ጥር የዝውውር መስኮት ላይ ቢያንስ ያመጣቸዋል ከተባሉት ሁለት አማካዮች አንዱን ቀደም ብሎ እንኳን ቢያንስ ማስፈረም እንዳለበት ነው ማለት ነው እሱ የተናገረው። በካርሎስ ባሌባም ላይ እንዲሁም ምላሽ ሰጥቷል። ቤተሰቦች ሰሞኑን አንድ መረጃ አድርሰናቸው ነበር። ካርሎስ ባሌባ ከብራይተን እንዲለቅ አሁን የመሸጫ ዋጋውን ከ105 ሚሊዮን ፓውንድ ወደ 74 ሚሊዮን ፓውንድ ዝቅ አድርገውታል እና ተጫዋቹን ዩናይትዶች ከፈለጉ ጥር ላይ በ74 ሚሊዮን ፓውንድ ማስፈረም ይችላሉ የሚል ሪፖርት ወጥቶ ነበረ። ግን መልሶ ቤን ጃኮብስ ባሌባም ብራይተንን በጥር የዝውውር መስኮት የሚለቅ ከሆነ በጣም ሾክ አደርጋለሁ ብሏል። ሰርፕራይዝ ይሆናል ሲል ነው የተናገረው። እንግዲህ እንደሱ ንግግር ከሆነ በጥር የዝውውር መስኮት ላይ እነኚህ ተጫዋቾች ክለቦቻቸውን የመልቀቃቸው እድል በጣም ጠባብ ነው ማለት ነው እና ከክለቡ የቅርብ ሰዎች ያገኘሁት ባለው መረጃ መሰረት ክለቡ አሁንም ቢሆን ለካርሎስ ባሌባ ቁርጥ ያለ ፕራይስ አላስቀምጠም ነው የሚለው። ባለፈው ክረምት የዝውውር መስኮት ላይ ዩናይትዶች በንግግር ሲያደርጉ ከብራይተን ጋር ያነሱት ነገር የብራይተን አመራሮች የካሴዶን ስም ነው እና ይሄ ልጅ ከካሴዶ እኩል የማውጣት አቅም እንዳለው ለዩናይትድ ሲጠቅሱ ነበር። ካሴዶ ደግሞ ወደ ቼልሲ የተዛወረው በ115 ሚሊዮን ፓውንድ የዝውውር ገንዘብ ነው እና እዛ አካባቢ ነው ለካርሎስ ባሌባ ክፍያ የሚፈልጉት ብሏል። አሁን ደግሞ ታውቃላቸው ተጫዋቹ አቋሙ በጣም ወርዷል እና ሰሞኑን የሰማነው ይቺ የ74-75 ሚሊዮን ፓውንድ የመሸጫ ዋጋ በቤን ጃኮብስ እኔ ከክለቡ የውስጥ ሰዎች ማረጋገጫ አላገኘሁም ብሎ በዚህ መልኩ ምላሽ ሰጥቶበታል ማለት ነው እና ተጫዋቹ እንግዲህ ወደ ዩናይትድ እንዲመጣ አሁን የቻለውን ጥረት በሙሉ ያደርጋል። ዩናይትድ ጥሩ ዜናው መሰላችሁ ባሌባን በተመለከተ ከዚህ በፊት አንስቼዋለሁ። የፈለገ በርካታ ክለቦች እሱን ለማስፈረም ቢፈልጉም ዩናይትዶች ስቲል አሁንም በተጫዋቹ እምነት አላቸው ነው እየተባለ ያለው። ቁጥራዊ መረጃዎችን አይመለከቱም። ስቲል ፎርሙን መልሶ ተጫዋቹ ወደ ዩናይትድ መጥቶ ማግኘት ይችላል ብለው የስካውቲንግ ዲፓርትመንቱ በዚህ መልኩ ነው የሚያምነው እና ዩናይትድ የትኛውም ፉክክር ቢመጣበት ከሌሎች ክለቦች ተጫዋቹ ዩናይትድን ከምንም በላይ እንደሚያስቀድም ለአውሮፓ ሻምፒዮንስ ሊግ ተጫዋቹ ቀደም ብሎ የተስማማው ነገር ብቻ ስለሆነ ሳይሆን ወደ ዩናይትድ መጥቶ የመጫወት ፍላጎት ብቻ ስላለው ካርሎስ ባሌባ ዩናይትድን ከየትኛውም ክለብ በላይ ያስቀድማል ተብሎ መነገሩ ለዩናይትድ ትልቅ ዜና ይመስላል። ስለዚህ ክረምትም ላይ ሆነ ጥር የዝውውር መስኮት ላይ ባሌባን ዩናይትድ የማግኘት እድሉ በጣም ሰፊ ነው ማለት ነው። የጊዜ ጉዳይ ካልሆነ በስተቀር ተጫዋቹን ዩናይትድ ማስፈረሙ የሚቀር አይመስልም። ቤተሰቦች ለዛሬ ያዝንላችሁ ዜናዎች እነኚህን ይመስላሉ። እዚህ ላይ ብቃን ቪዲዮ እንዳይረዝምባችሁ ቤተሰቦቻችን፣ ነገ ግን እንገናኛለን። ሌሎችም በርካታ ዜናዎች ይኖሩናል። ሰሞኑን እየወጡ ያሉ ስለ ዩናይትድ የምናወራባቸው ዜናዎች አሉ። ያው ጨዋታችን ሰኞ የሚደረግ መሆኑን ተከትሎ በተከታታይ ዜና ይኖራል። አትርሳችኋለሁ ቤተሰቦቻችን።
በሳምንቱ የሚደረጉ ሊግ ጨዋታዎችን እየተመለከታችሁ ስለ ቡድናችን ዩናይትድ የሚወጡ መረጃዎችን አብራችሁኝ ሆናችሁ እንድትከታተሉ ከወዲሁ እጋብዛችኋለሁ። ነገ እንገናኛለን። ሰላሙ ነው ባይ